ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፍጥረታት ባለቤት ሁሉ በእጁ እያለ ስነ ፍጥረት ለአይን የሚያማርኩ ቁመታቸው ደስ የሚል ለመቀመጫ የተሰናዱ እያሉ ለምን አህያን ሊመርጥ ቻለ? ደግሞስ ለአይን የሚማርኩ እሾህ የሌላቸው ጥሩ ጥሩ ስነ ፍጥረቶች እያሉ ከዛ ሁሉ ለምን ዘንባባ ሊመርጥ ቻለ? ሚስጥሩስ ምንድነው? የሚስጥሩን ሰነድ ይዘን ቀርበናል። ውድ ተመልካቾች እስከ መጨረሻው ከኛ ጋር ቢሆኑ ያዳም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር ለዚህ ዕለት ለዚህ ሰዓት በምሕረቱ በይቅርታው የጠበቀን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እናታችን ድንግል ማርያም ወለላይቱ አምላክን ወልዳ የተገኘችልን ንጽሕት ቅድስት እናታችን ክብር ምስጋና ይድረሳት። እንዲሁም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ክብር ምስጋና ይድረሳቸው። አባቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ይህን ድምጽ የምትመለከቱና የምታዩ ከሀገር ውጭም በሀገር ውስጥም ያላችሁ ውድ ኦርቶዶክሳውያን ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? አምላካችን ቅዱስ እግዚአብሔር ለዚህ በዓል ለዚህ ዕለት ያበቃን ክብር ምስጋና ውዳሴ ይድረሰው። እንኳን ለበዓለ ሆሳዕና በሰላም በሰናይ አደረሳችሁ ያደረሰን አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። አምላካችን እንደፈቀደልን መጠን የአህያይቱን ምስጢርና እንዲሁም የዘንባባውን ምስጢር እንመለከታለን ማለት ነው። የምስጢር ባለቤት ቅዱስ እግዚአብሔር ምስጢሩን ጥበቡን ለእኔም ለእናንተም ይግለጥልን። ውድ ተመልካቾቻችን እስከ መጨረሻው በጥሞናና በትኩረት እንድታዳምጡ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ በዓለ ሆሳዕና እንደሆነ ያው ሁላችን እናውቃለን ማለት ነው። ሆሳዕና ማለት በዕብራውያን ምስጢር ሲተረጎም አቤቱ አድን ማለት ነው። በዕብራይስጥ ቋንቋ ከዘጠኙ አበይት በዓላት ውስጥ አንዱ ሲሆን ኪሩቤልና ሱራፌል በፍርሃትና በረአድ ሆነው ዙፋኑን የሚሸከሙለት ጌታ በትሕትና በአህያ ጀርባ ተቀምጦ የተመሰገነ ወደ ቤተ መቅደስ የገባበት በዓል ነውና ቅዱሳን ነቢያት፣ ሐዋርያት፣ ነቢያት ቀደምት በብሉይ ኪዳን ትንቢት ተናግረውለታል። የዘካርያስ ትንቢት የተፈጸመበት፣ ሕዝቡ ዘንባባ ይዘው የዘመሩበት፣ ሕፃናት በንጹሕ አንደበታቸው ሆሳዕና በአርያም ለወልደ ዳዊት ያስመሰገኑበት ታላቅ ምስጋና በዓል ነው። ከዚህ የተነሳ ቅዱስ ያሬድ አባታችንም እንዲህ ብሎናል። ከደቀ መዛሙርቱ መካከል ሁለቱን ላካቸው። በፊታቸው ወዳለችው ሀገር ሂዱ፣ የታሰረ የአህያ ውርንጫም ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ደቀ መዛሙርቱም እንዳዘዛቸው አደረጉ። የአህያ ውርንጫ አመጡለት፣ ጫኑት። በጎዳና ላይም ልብሳቸውን የሚጎዘጉዙ ነበሩ። የዘንባባ ዝንጣፊም ይዘው አመሰገኑት። ብዙ ሕዝብ፣ ሽማግሌዎች፣ ሕፃናት ለዳዊት ልጅ ሆሳዕና በአርያም እያሉ አመሰገኑት፣ ተቀበሉ። ጌታ ኢየሱስ ክርስቶስን በኢየሩሳሌም ገባ። በነቢይ እንደተነገረ እግዚአብሔር የጽዮን ልጅ ሆይ ደስ ይበልሽ፣ እኔ ወደ አንቺ እመጣለሁ፣ በመካከልሽም እመላለሳለሁ፣ ለዘላለም ደስ የማሰኝሽ እኔ ነኝ በማለት በዓለ ሆሳዕና በምን አይነት ድምቀትና ድባብ እንደተከበረ ነግሮናል ማለት ነው። እንግዲህ ከዕለታት አንድ ቀን ጌታችን በሚያስተምርበት በመጨረሻው ዓመት የፋሲካን በዓል ለማክበርና ሕዝቡን ለማስተማር ከአንድ ሳምንት ቀደም ብሎ ወደ ኢየሩሳሌም ደቀ መዛሙርቱ ጋር ወጣ። የደብረ ዘይት አቅራቢያ የምትሆን ልዩ ስሟ ቤተፋጌ ወደምትባል መንደር ብዙ ሰዎች አስከትሎ ገባ። አንድምታችን እንደሚገልጥልን ከሆነ ይቺ ቤተፋጌ የድሆች መንደር ናት። ይሄውም ራሱን ድሃ አደረገ የተባለለት አምላክ ድሆችን እንደሚወድና እንደሚያከብር ሲገልጥ ነው። በዚች በቤተፋጌ በተመሳቀለ ጎዳና ላይ ቆመና ሐዋርያትን አንድ ትእዛዝ አዘዛቸው። በተመሳቀለ ጎዳና ላይም ቆሞ ትእዛዝ ማዘዙ ስለምንድን ነው ቢሉ ወደፊት በመስቀል ተሰቅሎ ዓለምን አቀፋዊ ትእዛዝ የሆነች ሕገ ወንጌልን እንደሚሰጥ ሲያመለክት ነው። ጌታችንም ከደቀ መዛሙርቱ ሁለቱን መርጦ በፊታቸው ወዳለች መንደር ሂዱና የታሰረች አህያ ከውርንጫይቱ ጋር ታገኛላችሁ፣ ፈታችሁ አምጡልኝ ብሎ ላካቸው።
መተርጉማን ይቺ አህያ ከውርንጫዋ ጋር ተሰርቃ የታሰረች እንደሆነችና አህያዋም የአልዓዛር ስትሆን ታስራ የተገኘችው ከቤተ አንያ እንደሆነ መተርጉማን ይናገራሉና በመንደር ውስጥ የታሰረች አህያ መኖሯን ማንም ሳይነግረው መናገሩ ማእመረ ህዋት ሁሉን የሚያውቅ መሆኑንና ለመግለጥ ነው። ቅዱስ ጳውሎስም እንዲህ ብሏል፣ እኛ በሚቆጣጠር በእርሱ ዓይኖች ፊት ሁሉን ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ብሎ በዕብራውያን ምዕራፍ 4 ቁጥር 13 ላይ ተናግሮልናል ማለት ነው። የማይታወቅ የተሰወረ የማይገለጥ የተከደነ የለም ብሎ ቅዱስ ማቴዎስ በምዕራፍ 10 ቁጥር 26 ላይ ገልጦልናል ማለት ነው። እንግዲህ አምላካችን ቅዱስ እግዚአብሔር ይህን በዓል ሊያከብር በፊት በስውር ሲገባ ነበር። አሁን በግልጥ በገሃድ ወደ ኢየሩሳሌም የገባበት ዕለት ነውና ወደ ዋናው ቁም ነገራችን ስንገባ አንደኛው ጌታችን በአህያ የመቀመጡ ሚስጥር ምንድን ነው? ሁለተኛው ደግሞ ከሌሎች ለምን ዘንባባ መረጥ የሚለውን በሰፊው እንመለከታለን ማለት ነው። ምንድነው ጌታችን በአህያ የመቀመጡ ሚስጥር እንዴት ነው ቢሉ የመጀመሪያው ሰማይ ዙፋኔ ምድርም የእግሬ መረገጫ የሆነ አምላክ ዳዊት በመዝሙሩ እንዲህ ብሏል። ሰማዮችን ዝቅ ዝቅ አደረገ፣ ጨለማም ከእግሩ በታች ነበር። በኪሩቤል ላይ ተቀምጦ በረረ፣ በነፋስ ክንፍም በረረ፣ መሰወሪያውንም ጨለማ አደረገ ብሎ ዘምሯል ማለት ነው። ምዕራፍ 17 ከቁጥር 11 ላይ እንግዲህ ላዕለ ኪሩቤል ነቢረከ ዘተረኢ ቄላያተ ስቡህኒ ወልዑል፣ አንተ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቀት የምትመለከት አንተ ምስጉን ልዑል ነህ ብሎ የተቀኘለት አምላክ ለምን በአህያ ተቀመጠ? ከአህያ የተሻለ መጓጓዣ ጠፍቶ ነውን? ወይስ ፈረስና ሰረገላ የሚያቀርብለት አጥቶ ነውን ቢሉ አይደለም። በመጀመሪያ ደረጃ ትንቢቱና ምሳሌው እንዲፈጸም ነው። ሐዋርያው ዘካርያስ ካህኑ ዘካርያስ በትንቢቱ ተናግሮ ነበረ። ወይ የልዋ ለወለተ ጽዮን ናዋ ንጉሲኪ ይመጽእ ጻድቅ ወየዋ እንዘ ይጽያን ዲበ እድጋት ወዲበ እዋል ብሏል። የጽዮን ልጅ ሆይ ደስ ይበልሽ፣ አንቺ የጽዮን ልጅ እልል በይ፣ እነሆ ንጉስሽ የባህሪ አምላክ የዋና ሀዳጌ በቀል ሆኖ በአህያ ተቀምጦ ወደ አንቺ ይመጣል ተብሎ ቀድሞ ትንቢት ተነግሮ ነበርና ይህ ትንቢት እንደደረሰ እንደተፈጸመ ለማጠየቅ በአህያ ላይ ለመሄድ ችሏል ማለት ነው። ምሳሌው ቀድሞ ብሉይ ኪዳን ነቢያት መጪው ዘመን የጦርነት ዘመን ነውና እዘኑ፣ አልቅሱ፣ ጹሙ፣ ጸልዩ፣ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ ብለው ህዝቡን ማስጠንቀቅ ሲፈልጉ በፈረስ ተቀምጠው ጥቁር ልብስ ለብሰው ከጥምጥም ጠምጥመው ዘገር ይዘው በአደባባይ ይታዩ ነበር። ጥበበኛው ሰሎሞንም እንዲህ ብለዋል፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ነው ብሎ ይሄን ጠቅሶልናል ማለት ነው። በአንጻሩ ደግሞ መጪው ዘመን የሰላም እግዚአብሔርን አመስግኑ ብለው ለህዝቡ የምስራች መናገር ሲፈልጉ በአህያ ተቀምጠው ነጭ ልብስ ለብሰው ነጭ ጥምጣም ጠምጥመው ነጭ መነሳንስ ጭራ ይዘው ይታዩ ነበር። ከዚህ የተነሳ ፈረስን ይዞ ቢመጣ ዘመኑ የክፉ ዘመን ነው ማለት ሲሆን፣ ግን በብሉይ ኪዳን በዕብራውያን ሚስጥር አህያ ዘመኑ የሰላም ነው፣ ሰላምን ልሰጣችሁ መጥቻለሁ፣ የሰላም ባለቤት ነኝ ሲል በአህያ ላይ ተቀምጧል ማለት ነውና በዚህ ልማድ የሰው ልጅ የሚታረቅበትን ፍዳና መርገም የሚቀርበትን የበለስ ደም የሚያደርቅበትን የሰው ልጅ ከዲያብሎስ መንጋጋ ካጋንንት አለንጋ የሚላቀብበት 5500 ዘመን በጉጉትና በተስፋ ይጠበቅ የነበረው የሰላም ዘመን ደረሰ ሲል በአህያ ተቀምጦ ታየ። አህያ የሰላም የድል ምልክት ናት። ለዚህ ማስረጃ የሚሆነን የዲቦራ ታሪክ ነው። ይሄውም በእግዚአብሔር ረድኤት በነቢይ በዲቦራ በልሃትና ጸሎት የእስራኤል ንጉስ ባርቅ የአሕዛቡን ንጉስ ሲሳራን ድል ባደረገ ጊዜ የእስራኤል መሳፍንትና መኳንንት በነጫጭ አህዮች ተቀምጠው ጎዳናውን እየዞሩ እግዚአብሔርን እንዳመሰገኑና ደስታቸውን ለሕዝቡ እንዳበሰሩ መጽሐፈ መሳፍንት ምዕራፍ 5 ከቁጥር ላይ በሰፊው ታሪኩን እናገኛለን ማለት ነው። ሌላው ደግሞ ዋናው ሚስጥር በአህያ የተቀመጠበት ሸሽቶ አያመልጥም፣ ብዙም ርቆም አይሄድም። ጌታችንም በአህያ የተቀመጠው ከቤት አይሁድ እጅ አላመልጥም፣ ይይዘኛል፣ ይሰቅሉኝማል ሲል ነው። ሌላው ደግሞ አህያ ሸሽቶም አያመልጥም ብዙም አይርቅምና ብትፈልጉኝ ቅርባችሁ ነኝ
ሲለን ከቅርባችን እንዳለ ብንጠራው ብንለምነው እሱ ምላሽ እንደሚሰጠን በፍጹም ልባቸው ለሚሹ በቅን መንፈስ ለሚፈልጉት ደግሞ ቅርብ እንደሆነ ለመግለጥ ነውና ኤርምያስ ምዕራፍ 23 ቁጥር 23 ላይ ምን ብሎናል? የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ሲለን ነውና ከላይ እንደተጠቀሰው ዲያብሎስ 5500 ዘመን የሰው ልጅ እንደ አህያ ጭኖ በኃጢአት ልጓም ለጉሞ ይጋልበው ነበር። ዘመኑም ሲፈጸም ጌታችን ዲያብሎስን ከሰው ልጅ ዘባነ ልቦና ላይ አውርዶ የራሱ ማደሪያ የሚያደርግበት ዘመን መድረሱን ለመግለጥ በአህያ ጀርባ ተቀመጠልን ማለት ነው። ሌላው ደግሞ ጌታ ወደዚህ ዓለም የመጣው ለትህትና ነው እንጂ ለልዕልና አይደለምና ትህትናውን ያሳይ ዘንድ በአህያ ተቀመጠ። አህያ የተናቀች ፍጥረት ናት። ከተሰጡን የቤት እንስሳዎች መካከል ይበልጥ አገልግሎት የምትሰጠን አህያ ሆና ሳለ አለመታደል ሆኖ ግን የመጥፎ ነገር ተምሳሌ አድርጎ እንተርተባታለን። ለምሳሌ አንድ ሰው ጥሩ ነገር አይጥምህም፣ ደግ ነገር አይወልድልህም ማለት ስንፈልግ ለአህያ ማር አይጥማትም እንላለን። አሁን ለአህያ ማር አቀረብንላት ማር አይጥመኝም ብላ አይደለም። ይህ ስም የሰጠናት እኛ ነን። እንደዚሁ ክብር አይወድልህም ማለት ስንፈልግ የአህያ ስጋ አልጋ ሲሉ መሬት እንላለን። ራስ ወዳድ ነ ሆድ ከሞላ ጉንጭ ከቀላ ስለሌላው አይጨንቅህም። ጥቅምህን ካልጎደለ ፍላጎት ከተደላደለ የሰው ነገር አያሳስብም ማለት ሲፈልግ ደግሞ እኔ ከሞትኩ ሰርዶ አይብቀል አለች አህያ እንላለን። ይህንና የመሳሰለው መጥፎ ነገር ስንተርትባት ኖረናል። በአጠቃላይ ስለ አህያ ስናስብ ስሟ ራሱ ስድብ ነው። ለሸክም ከተፈጠረች ሆኖም ግን የምትሰጠው የአገልግሎቷ ያህል ክብር የማይሰጣት በየትኛውም ሀገር ያለች አህያ ታሪኳ ተመሳሳይ ነው። ጀርባዋ በሸክም ብዛት የቆሰለ፣ እግሯ በጭነት ብዛት የተብረከረከ፣ ዱላ ያስመረራት፣ እረፍት የናፈቃት እንስሳ ናት። ነገር ግን ይቺ የተዋረደች እንስሳ በኪሩቤል ላይ የሚቀመጠው ሰማያዊ ንጉሥ ክርስቶስ በትሕትናው ዙፋን አደረጋት። ዱላ በለመደችው እረፍት በናፈቃት በዚች ምስኪን ላይ ቀንበሬ ልዝብ ነው፣ ሸክሜ ቀሊል ነው ያለው ንጉሥ ተቀመጠባት። ልባቸው ጀርባ በኃጢአት ሸክም ለጎበጠ በበደል ብዛት ለቆሰለባቸው ሰዎች ሸክማቸው ተራክፎ ከስራት ተፈተው ዘላለማዊ እረፍት እንደሚያገኙ የሚያመለክትበት ትምህርት ነውና ሰው የናቀውንና አይጠቅምም ብሎ የጣለውን እግዚአብሔር ያከብራል። ሰዎች ባይተዋር ያደረጓቸውን እግዚአብሔር ከፍ ከፍ ያደርጋቸዋል ብሎ ቅዱስ ጳውሎስ በመልእክቱ አስቀምጦልናል ማለት ነውና ሌላው ደግሞ አህያ ችግርን የምትቋቋም መከራ የምትቀበል ድካምን የምትችል ትዕግስተኛ እንስሳ ናት። በዚህ አንጻር ትሕትናን ትዕግስትንና የዋህነትን ሁሉ ገንዘብ አድርገን ብንገኝ የምሕረት አምላክ ኢየሱስ ክርስቶስ ከኃጢአት እስራት ሊፈታን እንዲሁም የእርሱ መቀመጫ የጸጋው መገለጫ ሊያደርገን ቅዱስ ፈቃዱ እንደሆነ ያስረዳናል ማለት ነው። ሌላው የአህያ የዋ እንስሳ ናት። ክብር ይግባውና ጌታችን ንጉሠ ነገሥት ሲሆን ኪሩቤል ዙፋኑን በፍርሃት በረአድ የሚሸከሙለት 24ቱ ካህናተ ሰማይ ዙፋኑን በፍርሃት የሚያጥሉለት እርሱ በትሕትና የዋህ ሆኖ በተናቀች አህያ ላይ ተቀመጠ። ይህም የተናቁትን ሊያከብር እንደመጣ በየዋህነት ምእመናንን ልቦና እንደሚያድን ለማሳወቅ ነው። ከዚህ የተነሳ ያዕቆብ ዘስሩግ እንዲህ ብሎናል። ፍቅር ከዘባነ ኪሩብ አውርዶ በአህያ ጀርባ ላይ እንድትቀመጥ አስገደደ። ብዙ ዓይንና ብዙ ገጽ ካላቸው ከሰራዊት መላእክት ይልቅ በዲዳዋ አህያ ትመሰገን ዘንድ ወደድክ። በሰማይ ሰራዊት ሰረገላ ተቀምጠ ክብርህን ማሳየት አልወደድክም። በውርንጫይቱ ላይ ተቀምጠ ወደ ሰማይ ሰራዊት መሄድህን መረጥክ እንጂ። ባሪያም ሳታውያን የሚሆኑ ኪሩቤል ያመሰግነዋል፣ በምድር ሕፃናት ይዘምሩላል። ባሪያም ብርሃናውያን መላእክት በብርሃን ክንፋቸው መንገድህን ያነጥፉልሃል። በምድርም ደቀ መዛሙርት ልብሳቸውን አንጥፈው መንገድህን አስተካከሉ። ወዮ አርያማዊ ሲሆን ምንም ሳይቀንስ ይጎበኘን ዘንድ ከአባቱ መጣ። እርሱ በገዛ ፈቃዱ ሰው እስከ መሆን ደርሶ መጣ። በአህያ ላይ ተጭኖም ይጎበኘን ዘንድ መጣ። ነቢዩ ዘካርያስ የመንፈስ ቅዱስን እንዚራ ይዞ በደስታ ትንቢት ለመናገር ይቻኮላል፣ እየደረደረም የጽዮንን ልጅ ይጠራታል በማለት አባታችን ያዕቆብ ዘስሩግ በቅዳሴው ላይ የአህያን ምስጢር ነግሮናል ማለት ነው።
ከዚህ ምሳሌ ከዚህ ምክንያት የተነሳ አህያን ጌታችን ኢየሱስ ክርስቶስ መርጧል ማለት ነው። ብዙ የምንማርባት እንስሳ ስነ ፍጥረት ናትና አስተውለን ልንረዳ ያስፈልጋል። ይሄ ነው አህያ የመረጠበት ሚስጥር ማለት ነው። ሌላው ሌሎቹ አበባ በጣም የሚያምሩ ለእጅ የሚለሰልሱ እሾህ የሌላቸው እጽዋት አዝርዕት ሌሎቹም እያሉ ለምን ዘንባባ መረጠ ቢሉ የዘንባባው ሚስጥር ምንድነው ቢሉ በዕለተ ሆሳዕና ሐዋርያትና ሩቅ ሕፃናት የዘንባባ ዝንጣፊ ይዘው ማመስገኛቸው ስለምንድነው ብንል ቅጠላቸው ሰፋፊና በጣም የሚያምር መዓዛቸው የሚያውድ መልካቸው የሚወደድ ብዙ እጽዋትና አበቦች እያሉ ዘንባባ የተመረጠበት ሚስጥሩ ምንድነው ካልን ዘንባባ ከባለ ሆሳዕና ጋር ያለው ተዘምዶ ምንድነው የሚለው ባጭሩ በሶስት ምሳሌዎች አንስተን እንመለከታለን ማለት ነው። አንደኛው ምንድነው ቢሉ ዘንባባ የደስታ ምልክት ነው። የብሉይ ኪዳን ሰዎች የምስራች የደስታ ቃል ሲሰሙ ዘንባባ ይዞ ማመስገን የተለመደ ነበር። ይሄውም አብርሃም የተስፋ ልጁን ይስሐቅን በወለደ ጊዜ ደስ ቢለው የዘንባባ ዝንጣፊ ይዞ መሰዊያውን እየዞረ እግዚአብሔርን አመስግኗል። ኩፋሌ ምዕራፍ 13 ከቁጥር 6 ላይ እናገኛለን ማለት ነው። ሌላው ደግሞ በቅዱስ ወንጌሉ እንደነገረን ምን ብሎናል? እስመ ጽዋኤ አሕዛብ ነኪራን ሀበ ሃይማኖት ይእቲ ኮነት በእደ ነቢያት ወሐዋርያት ስምዖን ብሎናል። ምን ማለት ነው ቢሉ በሃይማኖት ዘንድ ልዩ የሆነ የአሕዛብ ጥሪ በነቢያትና በሐዋርያት እጅ ሆናለችና ስምዖን ጴጥሮስ ያገባ አረጋዊ ሲሆን በነቢያት ዘንድ ምልክት ነው። ዮሐንስ ድንግል ጎልማሳ ሲሆን በእጃቸው ለሕይወት በተጠራ በሐዋርያት ዘንድ ምልክት ነው ሲለን በማለት ወተረክቡ እድገተ እስር ምስለ ዋላ የታሰረች አህያ ከውርንጫ ጋር ታገኛላችሁ ማለት በሴት አንቀጽ ሲናገር፣ ሌሎች ወንጌላውያን አህያ ታገኛላችሁ ብለው በወንድ አንቀጽ ተናግረዋል። ይሄውም ከዚህ የተነሳ በዋናው ምክንያቱ የደስታ ምልክት የምስራች ምልክት መሆኑን ሊገልጥልን ዘንባባ መርጦልናል ማለት ነው። ሌላው ደግሞ ዘንባባ የተመረጠበት ምልክት ሁለተኛው ምክንያቱና ሚስጥሩ ምንድነው ቢሉ ዘንባባ የድል ምልክት ነው። ዮዲት የምትባል ዕብራዊት ሴት እስራኤል በባርነት ላሉ ሆሎፎርኒስ የሚባል የአሕዛብ ንጉሥ እስራኤላውያንን እየረገጠ እየገረፈ አገዛዝ አጽንቶባቸው ይኖር ነበር። ይቺም ዮዲት በብላቷና በጥበቧ የንጉሱን ራስ ቆርጣ ድል ነስታ እስራኤልን ከባርነት ነጻ ብታወጣቸው እስራኤላውያን ደስ ብሏቸው የዘንባባ ዝንጣፊ ይዘው እግዚአብሔርና ዮዲትን አመስግነዋል። በዚህም ልማድ ዲያብሎስ ከአዳምና በሔዋን እንዲሁም በልጅ ልጆቻቸው ላይ የጨለማን መጋረጃ ጋርዶ ሕሊናቸውን ዙፋን ሰውነታቸውን ድንኳን አድርጎ አገዛዝ አጽንቶባቸው ይኖር ነበር። የባርነት ውልም እንዲዋዋሉ አስገደዷቸው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ጽፈው ሰጥተውት ነበርና ያንን ተቀብሎ በእንጨት ብቀርጸው ይበሰብሳል፣ በብረት ብቀርጸው ይዘጋል ብሎ በሁለት እብነ ሩካብ ቀርጾ አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የተጣለውን ጌታ በተጠመቀ ጊዜ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶታል። በሲኦል የተጣለውን በዕለተ ዓርብ አካለ ነፍስ ወርዶ ነፍሳትን ሲያወጣ አቅልጦ አጥፍቶታል ማለት ነው። ከዚህ የተነሳ አምላካችን ቅዱስ እግዚአብሔር የድል ምልክት ድል ባለ ድል ነን፣ ድል ልነሳችሁ፣ ድል ከነጻነት ከባርነት ነጻ ላውጣችሁ መጥቻለሁ ሲለን ዘንባባ መርጦልናል ማለት ነው። ሌላው ደግሞ ሶስተኛውና የመጨረሻው ምክንያት እንዴት ነው ቢሉ ሚስጥሩ ምንድነው? ለምን ዘንባባ መረጠ ቢሉ ዘንባባ የውበት ምልክት ነው። ዘንባባ የውበት መግለጫ ነው። በተለይ የተክለ ሰውነትን ማማር፣ ቁመናን፣ ግርማ ሞገስን በአጠቃላይ ውበትን ለመግለጥ እንደ ምሳሌ የሚጠቀሰው ዘንባባ ነው። እገሌ እንደ ዘንባባ ይመስላል ይባላል። መፍቀሬ ጥበብ ሶሎሞንም የእመቤታችንና የእመቤታችን አቻ የሌለሽ ውበት በገለጠበት አንቀጹ ላይ ሲቀኝላት እንዲህ ብሏል። ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ወደ ዘንባባ ዛፍ እወጣለሁ በማለት ዘንባባ አብረቅራቂ እንደሆነ ሁሉ እመቤታችንም ፊቷ የሚያብረቀርቅ
ብርሃነ ጸጋዋ የሚያስደንቅ እንደሆነ ማነጻጸር ተናግሮናል ማለት ነው። ወደ ዘንባባው እወጣለሁ በማለቱ ወደ ምልጃዋ ወደ ቃል ኪዳኗ እደርሳለሁ፣ ስሟ ወደሚጠራበት ገዳም እወጣለሁ ማለት ነውና መኃልየ ሰሎሞን ምዕራፍ 7 ቁጥር 8 ላይ እናገኛለን ማለት ነው። ዳግመኛም ሶሎሞን ታላቁን ቤተ መቅደስ ሰርቶ ሲጨርስ ቅድስተ ቅዱሳኑን ውስጥ የሚገኘውን መሠዊያውን ሲሰራ በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም የአበባ ምስል እንደ ቀረጸና በዘንባባ ሐረግ እንዳስጌጠው ዜና ነገሥት መዝግቦ ያስነብበናል ማለት ነው። አንደኛ ነገሥት ምዕራፍ 6 ቁጥር 29 ተጽፎልናል ማለት ነው። በዚህ መሰረት መስዋዕት እንደሚያርግ እመቤታችንም ምዕራገ ጸሎት በመሆኗ የዘንባባ ዛፍን ትመስላለች አላት። የእመቤታችን ወዳጅ አጤ ዘርዓ ያዕቆብም ሲያመሰግናት እንዲህ ብሏታል። እመቤቴ ማርያም ሆይ በምንጭ ዳርቻ እንደ በቀለ የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል ብሎ መልካ ማርያም ላይ አወድሷታል ማለት ነው። ስለዚህ ዘንባባ የውበት ምሳሌ መሆኑን ከተረዳን ጌታችን ዘንባባ በያዙ ሕዝብ ታጅቦ መመስገኑ 5500 ዘመን በፍዳ በኩነኔ በባርነት ባጋንንት ስራ ጠውልጎ ተጎሳቁሎ የነበረውን ውበታችንን ዳግም ሊመልስ መጣ ሲሉ ነው። አንድም ፍጥረት ሁሉ በውበት የፈጠርክ ጌታ ውበት ላጣነው ውበት ልትሆነን ወደዚህ ዓለም መጣ ሲሉ ነውና ከዚህ የተነሳ ዘንባባን መርጦልናል ማለት ነው። ከሌሎች ሁሉ ካማሩ ደስ ከሚያሰኙ ነገሮች ዘንባባን መርጧል ማለት ነው። ሌላው ደግሞ በተጨማሪ ዘንባባ ጫፉ እሾህ ነው። እሳት ቢበላው አያቃጥለውም፣ ይለበለባል እንጂ አይቃጠልም። ምንድነው ቢሉ መለኮት አይመረመርም፣ አይደረስበትም ለማለት አምላካችን ቅዱስ እግዚአብሔር ከሌሎች ስነ ፍጥረት የአህያን እንዲሁም የአህያ ውርንጫን አስቀምጦልናል መርጧል ማለት ነው። ሌላው ደግሞ ዘንባባ መርጧል ማለት ነውና ከዚህ የተነሳ አዲስ ሕግን አዲስ ትእዛዝን እሰጣችኋለሁ ሲለንም ምሳሌውን ሚስጥሩን አመስጥሮልናል ማለት ነው። ሁሉ ቤተክርስቲያን ላይ የምንማረው ትምህርት ሚስጥር እና በቂ ምክንያት ያለው ስለሆነ አስተውለን ልናውቅ ልናዳብር ያስፈልገናል። ብዙ የምንማርበት ትምህርት ስላለ ነው። ውድ አድማጭ ተመልካቾቻችን በነበረን ጊዜ ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የተማርነውን በዝነ ልቦናችን ይቅረጽልን። የሚስጥር የጥበብ ባለቤት አምላካችን ክብር ምስጋና ይድረሰው። ቃል በነጠበ አንደበት ተሳተ አምላካችን ይቅር ይበለን። የእግዚአብሔር ሰላም ከእኔም ከእናንተም ጋር ይሁን። ይቆየን። አሜን።